የተለመዱ የእንግሊዝኛ ትእዛዛዊ ንግግሮች ፈተና 14 ዛሬ ይኖረናል። ይህ ፈተና የወጣው የእንግሊዝኛ ትእዛዛዊ ንግግሮች ከነትርጉማቸው የተማራችሁበት የክፍል 14 ቪዲዮ ላይ ነው። ይህ ፈተና ከጠቀማችሁ ላይክ ማድረግ እንዳትረሱ። ላይክ በማድረጋችሁ እኔንም ቻናሉንም ታበረታታላችሁ። ወደ ጥያቄው እንሂድ። ሁላችሁም ተዘጋጁ፣ እንጀምር። ጥያቄ ቁጥር 1 አትስጥ ለማለት የምንጠቀመው የእንግሊዝኛ ንግግር የቱ ነው? ኤ ዶንት ጊቭ፣ ቢ ዶንት ቴክ። መልሱ ኤ ዶንት ጊቭ፣ ቢ ዶንት ቴክ ማለት አትውሰድ ማለት ነው። ጥያቄ ቁጥር 2 ቃል አትግባ ለማለት የምንጠቀመው የእንግሊዝኛ ንግግር የቱ ነው? ኤ ዶንት ፕሬይ፣ ቢ ዶንት ፕሮሚስ። መልሱ ቢ ዶንት ፕሮሚስ። ኤ ዶንት ፕሬይ ማለት አትጸልይ ማለት ነው። ጥያቄ ቁጥር 3 ጣልቃ አትግባ ለማለት የምንጠቀመው የእንግሊዝኛ ንግግር የቱ ነው? ኤ ዶንት ኢግኖር፣ ቢ ዶንት ኢንተረፕት። መልሱ ቢ ዶንት ኢንተረፕት። ኤ ዶንት ኢግኖር ማለት ችላ አትበል ማለት ነው። ጥያቄ ቁጥር 4 አትማል ለማለት የምንጠቀመው የእንግሊዝኛ ንግግር የቱ ነው? ኤ ዶንት ስማይል፣ ቢ ዶንት ስዊም፣ ሲ ዶንት ስዌር። መልሱ ሲ ዶንት ስዌር። ኤ ዶንት ስማይል ማለት ፈገግ አትበል ማለት ነው። ቢ ዶንት ስዊም ማለት አትዋኝ ማለት ነው። ጥያቄ ቁጥር 5 አትጩህ ለማለት የምንጠቀመው የእንግሊዝኛ ንግግር የቱ ነው? ኤ ዶንት የል፣ ቢ ዶንት ያውን። መልሱ ኤ ዶንት የል፣ ቢ ዶንት ያውን ማለት አታዛጋ ማለት ነው። ጥያቄ ቁጥር 6 አትስበር ለማለት የምንጠቀመው የእንግሊዝኛ ንግግር የቱ ነው? ኤ ዶንት ብሬክ፣ ቢ ዶንት ቲር፣ ሲ ዶንት ታይ። መልሱ ኤ ዶንት ብሬክ፣ ቢ ዶንት ቲር ማለት አትቅደድ ማለት ነው። ሲ ዶንት ታይ ማለት አትሰር ማለት ነው። ጥያቄ ቁጥር 7 አታፋጭ ለማለት የምንጠቀመው የእንግሊዝኛ ንግግር የቱ ነው? ኤ ዶንት ዊስል፣ ቢ ዶንት ጎሲፕ። መልሱ ኤ ዶንት ዊስል፣ ቢ ዶንት ጎሲፕ ማለት አታማ ማለት ነው። ጥያቄ ቁጥር 8 አታለቅልቅ ለማለት የምንጠቀመው የእንግሊዝኛ ንግግር የቱ ነው? ኤ ዶንት ሪንስ፣ ቢ ዶንት ሊክ። መልሱ ኤ ዶንት ሪንስ፣ ቢ ዶንት ሊክ ማለት አትላስ ማለት ነው። ጥያቄ ቁጥር 9 አትቆፍር ለማለት የምንጠቀመው የእንግሊዝኛ ንግግር የቱ ነው? ኤ ዶንት ዲግ፣ ቢ ዶንት ድሪም። መልሱ ኤ ዶንት ዲግ፣ ቢ ዶንት ድሪም ማለት አታልም ማለት ነው። የመጨረሻው ጥያቄ ቁጥር 10 አትጨምር ለማለት የምንጠቀመው የእንግሊዝኛ ንግግር የቱ ነው? ኤ ዶንት ኢንክሪዝ፣ ቢ ዶንት ዲክሪዝ። መልሱ ኤ ዶንት ኢንክሪዝ፣ ቢ ዶንት ዲክሪዝ ማለት አትቀንስ ማለት ነው። ፈተናችንን ጨርሰናል። ከ10 ስንት እንዳመጣችሁ ኮሜንት ላይ አስቀምጡልኝ፣ የሁላችሁንም አነባለሁ። ይህ ፈተና ከጠቀማችሁ ላይክ ማድረግ እንዳትረሱ። ቀጣይ ፈተና ላይ እንገናኛለን። ባይ ባይ።